ዘፈኖችሽ ለጠላት መንገድ መርተዋል ተብላ የታሰረችው ድምጻዊት ከተማዬ ሰመመኔ በላንካና ድርግህ ግባሻ ሸማነ የ1980ዎቹ ትውልድ ሆኖ በየሬዲዮ ጣቢያው በአንዲት ድምጸ ስርቅረቅ ድምጻዊት ሲቀነቀን የሚደመጠውንና አንድ ለናቱ በሆነው የቴሌቪዥን ጣቢያ ተደጋግሞ የሚታየውን በሉ እንጂ የተሰኘ ድንቅ ዜማ አልሰማሁም አላየሁም የሚል ይኖራል ተብሎ አይታሰብም። በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በዘመኗ ሺዎችን አስቁማ ያስጨበጨበች ተወዳጅ ድምጻዊት የነበረችው ድምጸ መረዋዋ አበበች ደራራ ዘፈኖቿ ዘመኑን ተሻግረው ዛሬም ድረስ በፍቅር ይደመጣሉ። ራሷ ዘፋኝ ራሷ ከበሮ መቺ ሆና ካሳንቺስ አካባቢ ከድምጻዊ ነዋይ ደበበ ጋር የምሽት ቤት ዘፈኖችን ለየት ባለ መልኩ በመጀመር የምትታወቀው አበበች ተወልዳ ያደገችው አዳማ ከተማ ውስጥ ነው። 1952 ዓመተ ምህረት ደግሞ የትውልድ ዘመኗ። ለሙዚቃ የነበራት ስሜትና ከፍተኛ ፍቅር የመጀመሪያውን አምባሳደር ቲያትርን ባቋቋመው ተስፋዬ ለማ እይታ ውስጥ እንድትገባ አደረጋት። በአርቲስት ተስፋዬ ተመልምላ ከነፀሐዬ ዮሐንስ፣ መሐመድ አወል፣ ሻምበል በላይነህ፣ ኤልያስ ተባበል፣ ነዋይ ደበበ፣ ኪሮስ አለማየሁና አብተው ከበደ ጋር በመሆን የራስ ቲያትርን ከመሰረቱት ድምጻውያን መካከል አንዷ ለመሆን በቃች። በራስ ቲያትር ሀገረሰብ የተሰኘ ቡድን ካቋቋሙትና ካጠናከሩት ድምጻውያን መካከልም አንዷ ነበረች። በመድረክ እንቅስቃሴዋ የሰውን ቀልብ መቆጣጠር የምትችል ድንቅ አርቲስት ነበረች። በጊዜውም በራስ ቲያትርና በሌሎች የሙዚቃ መድረኮችና ከተሞች በመዘዋወር ከነዋይ ደበበ፣ ፀሐይ ዮሐንስ፣ ኤልያስ ተባበል፣ ዮዲት ጸጋዬ፣ አስቴር ከበደ ጋር በመሆን የሙዚቃ ስራዎቿን አቅርባለች። ሳይፈልጉት መቶ ሳይጠሩት አንኳኩቶ ደርሶ በሰው ልብ ዘው ብሎ በጣም ከምትታወቅባቸው የሙዚቃ ስራዎቿ መካከል በሉ እንጂ፣ ተው ማነህ፣ ገላዬ፣ ሰው በፍቅር ታሞ፣ አቢቹ ነጋ ነጋ የተባሉት ጥቂቶቹ ናቸው። ድምጻዊት አበበች ደራራ ከነ ቤተሰቦቿ በወቅቱ በነበረው መንግስት የኦሮሞ ነፃ አውጪ ግንባር ወይም ኦነግን ትደግፋላችሁ በሚል ምክንያት ከፍተኛ ስቃይና እንግልት ይደርስባቸው ነበር። በዚሁ ሰበብ ከነ ወላጆቿ ለስር ተዳርጋ ከእስር ቤት ያመለጠችበት አጋጣሚም ነበር። ወላጅ አባቷ በዚሁ ሰበብ እንደተገደሉ አንዳንድ የጽሑፍ መረጃዎች ያመለክታሉ። ተስፋዬ ገብረአብ የጋዜጠኛው ማስታወሻ በተሰኘ መጽሐፉ ስለዚሁ ጉዳይ የሚከተለውን ጽፏል። የኮሚቴው አባላት አምቦ ቤተ መንግሥት ተሰብስበው አምቦ ላይ ማን ይገደል ለሚለው ጥያቄ ምላሽ ሰጡ። በእጩነት 3 የአምቦ ከተማ አንጋፋ ኦሮሞዎች ቀርበው ነበር። እነርሱም የድምጻዊት አበበች ደራራ አባት ደራራ ከፈኔ፣ ዳቃ ሙለታና ደንደና የተባሉ ነበሩ። በሕዝብ ተቀባይነቱና በኦነግ ተጠርጣሪነቱ በድምጽ ብልጫ ደራራ ከፈኔ ያሸነፈ። ዝርዝር ዕቅድ ከተነደፈ በኋላም ደራራ የሚገደልበት ዕለት ሰዓትና ቦታ ተወስኖ ስብሰባው አበቃ። የጋዜጠኛው ማስታወሻ ገጽ 336። በአፍሮ የፀጉር ስታይሏ ተለይታ ትታወቅ የነበረችው አበበች በዘመኗ ሙዚቃን ለየት ባለ ሁኔታ በመጫወትና የምሽት ጭፈራ ቤቶችን በተለየ ሁኔታ በመጀመር ትታወቃለች። ያኔ የምሽት ዘፈን ቤቶች በማሲንቆ በታጀቡ አዝማሪዎች ብቻ ይደምቁ በነበሩበት ወቅት አበበች ደራራና ነዋይ ደበበ ምሽት ቤቶችን በከበሮ እየታጀቡ በመስፈን ባህላዊውን ከዘመናዊ ያጣመሩ ታዳሚዎችን ያስደስቱ ነበር። በሉ እንጂ፣ ተው ማነህ፣
ገላዬ፣ ሰው በፍቅር ታሞ፣ አብቹ ነጋ ነጋ በተሰኙት ዜማዎቿ ይበልጥ የምትታወቀው አበበች ደራራ በዘፈኗ ሳቢያ በመንግሥት ባለሥልጣናት ፈተናዋን አይታለች። ታስራለች፣ ተገርፋለች፣ ተንገላታለች። ነገሩ እንዲህ ነው። ጊዜው ከዛሬ 39 ዓመታት በፊት ነበር። የሦስት ድምፃውያንን ሥራ ያካተተ የጋራ አልበም በለጋሃር ሙዚቃ ቤት አማካኝነት ይታተማል። በዚህ አልበም ውስጥ ተካተው ከፍተኛ ተወዳጅነትን ካተረፉት ሙዚቃዎች መካከል አንደኛው የድምፃዊት አበበች ደራራ በሉ እንጂ የተሰኘው ዘፈን ነው። በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ። ይህ ዘፈን ቀድሞውኑ በወቅቱ በነበረው መንግሥት በኦነግ ደጋፊነት የተጠረጠረችውንና ጥርስ የተነከሰባትን ድምፃዊት ለከፋ ችግር ዳረጋት። ዘፈኑ ድምፃዊቷን በዘፈን አስመስለሽ ለኦነግ መንገድ መርተሻል የሚል ክስ እንዲቀርብባትና በወቅቱ ካድሬዎች ለከፍተኛ እንግልት እንድትዳረግ አድርጓትም ነበር። አበበችን ያስጠየቃት የግጥም ስንኝ ቀጣዩ ነበር። ቄጠማዬ ሰመመኔ በናዝሬት አድርገህ ግባ ሻሸመኔ፣ ጽጌሬዳ የኔ አበባ በናዝሬት አድርገህ ግባ አዲስ አበባ። ቄጠማዬ ሰመመኔ በላንጋና አድርገህ ግባ ሻሸመኔ፣ ጽጌሬዳ የኔ አበባ። በጣም የሚያስገርመው አበበችን ለብዙ ስቃይና እንግልት የዳረጋት ይህ ሥራ በግጥሙ ደራሲ አሳየ ዘገየ የግል ታሪክ ዙሪያ የተሠራ እንጂ የወቅቱ የመንግሥት ካድሬዎች እንዳሉት ኦነግን መንገድ ለመምራት ታስቦ የተሠራ ሥራ አልነበረም። ዘፈኑ ዘመንን ተሻግሮ ዛሬም ድረስ በፍቅር የሚደመጥ ድንቅ ሥራ ነው። እማኝ ከሌለበት ጭር ካለው ሰፈር ልቤ ኮበለለ ከሱ ጋር አበበች በ1983 ዓመተ ምህረት ወደ እስራኤል አገር በመሄድ ኑሮዋን በዚያው አድርጋ ቆይታለች። እዛው እያለች ወደ ተለያዩ የዓለም ሀገራት በመዘዋወር ሥራዎቿን ለአድናቂዎቿ ስታቀርብም ቆይታለች። እስራኤል አገር ዛጎል ከተሰኘ ባንድ ጋር በመሆን ነባርና አዳዲስ ሥራዎቿን በካሴት ታሳትማለች። በዚህ ካሴት ውስጥ ከተካተቱት ሙዚቃዎቿ መካከል አቢቹ ነጋ ነጋ የተሰኘው ሥራ ከፍተኛ ተወዳጅነትን አትርፎላታል። ባለትዳርና የአንድ ወንድ ልጅ እናት የነበረችው አበበች ደራራ ኑሯን ባደረገችበት እስራኤል የዕድሜ መሻሿ በከፋ በሽታና በብቸኝነት የተሞላ ነበር። እጅግ በጠና ታማ በሽታዋን ለብቻው ስታስታመም መቆየቷን በቅርብ የሚያውቋት ይናገራሉ። ባጋጠማት ሕመም ሳቢያ ለበርካታ ወራት በሕመም ስትሰቃይም ቆይታለች። በተወለደች በ53 ዓመቷ ግንቦት 8 ቀን 2005 ዓመተ ምህረት ከዚህ ዓለም በሞት ተለይታለች። የቀብር ሥነ ሥርዓቷም እዚያው በኖረችበት እስራኤል ቴል አቪቭ ከተማ ውስጥ ተፈጽሟል።